በአገዛዙ በፖሊስ በግፍ የተገደለውን የአዲስ አበባ ወጣት አስመልክቶ ከአዲስ አበባ ሚዲያ ምክር ቤት የተሰጠ አስቸኳይ መግለጫ ግንቦት 1 2018 ዓ.ም የአዲስ አበባ ህዝብ በሟች ተገኝ ባልቻ ላይ የተፈጸመውን የግፍ ግድያ በአደባባይ ወጥቶ መቃወሙ የሚደነቅና የሚደገፍ ነው። በትናንትናው ዕለት ማለትም አርብ ሚያዝያ 30 2018 ዓ.ም በአዲስ አበባ ጉለሌ ክፍለ ከተማ በተለምዶ ሽሮ ሜዳ ተብሎ በሚታወቀው ነባር ሰፈር በቤተሰቡ በወዳጆቹና በማህበረሰቡ ዘንድ መልካም ስም የነበረው ታታሪውና ታዳጊው ወጣት ተገኝ ባልቻ ወይም ኦሮሮ የከተማዋን ነዋሪ በጠላትነት እንዲመለከት የጥላቻ ትርክት በተጋተው ያገዛዙ ፖሊስ በአራት ጥይት በግፍ ተደብድቦ ለህልፈተ ህይወት ተዳርጓል። ሟች በግፍ የተገደለው በጠራራ ፀሐይ በህግ ቁጥጥር ስር ሆኖ እና በፖሊስ ጣቢያ ውስጥ ነበር። ሟች ወጣት ተገኝ ባልቻ እስከ ቅርብ ጊዜ ድረስ የአገር ባህል ልብሶችን በመነገድ ስኬታማና ታዳጊ ነጋዴ ለመሆን በቅቶ የነበረ ቢሆንም አገዛዙ በተለመደው የማፈናቀል ዘመቻው ተመጣጣኝ ምትክ ሳይሰጠው የንግድ ሱቁን አፍርሶ ንብረቱ በመጥፋቱ ለከፍተኛ የገንዘብ ኪሳራ የተዳረገ የዘረኛው ስርዓት ሰለባ ነበር። ይህንን ተከትሎ ከአንድ ወር በፊት ሞተር ተራ ተብሎ በሚጠራ የሽሮ ሜዳ አካባቢ በአንድ ያገዛዙ ፖሊስ አባል ትንኮሳ ሳቢያ ለእስር ተዳርጎ እንደነበር ታውቋል። ወጣት ተገኝ ታስሮ በነበረበት ወቅት አባቱ ከዚህ ዓለም በሞት የተለዩ ሲሆን በፖሊስ ታጅቦ በአባቱ ቀብር ላይ መገኘት ሲገባው ይህን መሰረታዊ መብት ተነፍጎ የቀብር ስነስርዓቱ ላይ ሳይገኝ ቀርቷል። በሚያሳዝን ሁኔታ ከስር ከተፈታ በኋላ የአባቱን መቃብር በመጎብኘት እርሙን አውጥቶ ብዙም ሳይቆይ ራሱም በአገዛዙ ፖሊስ ለህልፈተ ህይወት ተዳርጓል። ወጣት ተገኝ በግፍ በተገደለበት የትናንትናው ዕለት ከጓደኞቹ ጋር በሰላም እየተጫወተ የነበረ ሲሆን በፖሊስ ፓትሮል ተጭነው የመጡ ያገዛዙ ፖሊሶች ለጥያቄ ትፈለጋለህ በማለት ያቀረቡለትን ጥያቄ በሰላም ተቀብሎ ወደ ሽሮ ሜዳ 02 ፖሊስ ጣቢያ ከደረሰ በኋላ ግን የአገዛዙ ፖሊስ ያለምንም ከልካይ በዜጎች ላይ በየዕለቱ በሚፈጽመው ፋሽስታዊ ድርጊት መሰረት በደቦ በአሰቃቂ ሁኔታ ከተደበደበ በኋላ በክላሽ ጥይት በግፍ ተገድሏል። ይህንን ፋሽስታዊ ድርጊት ተከትሎ ብዙ ግፎችን ተሸክሞ የኖረው የአዲስ አበባ ህዝብ ተቃውሞውን ለማሰማት በተወሰነ ደረጃ በሽሮ ሜዳ አካባቢ ወደ አደባባይ ወጥቷል። በዚህ የተደናገጠው አገዛዙ የሟችን ስም ለማጠልሸት የተለያዩ የሐሰት ትርክቶችን እየፈጠረ በመገናኛ ብዙሃን እያሰራጨ ይገኛል። የአዲስ አበባ ህዝብ ከተጋረጠበት የጄኖሳይድ አደጋ በተጨማሪ በጥላቻ የታወረና እጅግ ዘረኛ የሆነ ኦህዴዳዊ አገዛዝ ተጭኖበት የአገዛዙን ቀንበር በልዩ ሁኔታ የተሸከመ መሆኑን መላ ኢትዮጵያውያንና የዓለም አቀፉ ማህበረሰብ አጽንኦት ሊሰጡት ይገባል። አዲስ አበባ ጥቁሮች በጥቁሮች ላይ የጫኑትን አፓርታይዳዊ አገዛዝ የሰፈነባት ልዩ አፍሪካዊ ከተማ ሆናለች። በተለይ የመከላከያ ሰራዊቱ ሌተናል ጀነራል አስራት ዲኑሮና ቶፊክ መደድ በጠቅላይ ሚኒስትሩ ሿሚነት የአዲስ አበባ ፖሊስ ኮሚሽነር እና ምክትል ኮሚሽነር ሆነው ከቅርብ ጊዜ በፊት ከተመደቡ በኋላ ከተማዋም እንደ አማራ ክልል ከፖሊስ ይልቅ በወታደራዊ ጥበቃ ስር እንድትሆን በአገዛዙ መወሰኑ በገሃድ ታይቷል። በዚህ ሁኔታ በከተማዋ ላይ የሚፈጸሙ የሰብአዊ መብት ጥሰቶች እየተባባሱና ተቃውሟዊ ይዘታቸው ይበልጥ ስር እየሰደደ የሚሄድ ይሆናል። አዲስ አበባ በርካታ የዓለም አቀፍ ተቋማት ከ100 በላይ የተለያዩ ሀገር ኤምባሲዎች ያሉባትና የአፍሪካ ህብረት መቀመጫ ከመሆኑ አንጻር ዓለም አቀፋዊ ደረጃ ያለው የፖሊስ ኃይል የሚያስፈልጋት ከተማ ናት። ሌተናል ጀነራል አስራት ዲኑሮና ቶፊክ መደድ እንደዚህ አይነቱን የፖሊስ ሰራዊት ፈጽሞ ሊገነቡ የሚችሉ አይደሉም። የአዲስ አበባ ሚዲያ ምክር ቤት በወጣት ተገኝ ባልቻ ላይ የተፈጸመውን የግፍ ተግባር በጽኑ ያወግዛል። ድርጊቱንም በአንድ ባለብሩህ ተስፋ ወጣት ላይ የተቃጣ ጥቃት ብቻ አድርጎ የማያየው ሲሆን በአዲስ አበባ ነዋሪዎች ላይ እየተፈጸመ ካለው ስርዓት ተኮር አፈና፣ ዘረፋ፣ ማፈናቀልና የጅምላ ሀብትና ንብረት የማውደም ዘመቻ እንዲሁም የጄኖሳይዱ አካል አድርጎ ነው የሚመለከተው። በዚህ አጋጣሚ የሽሮ ሜዳ ነዋሪ ወደ አደባባይ ወጥቶ ያሰማውን የአደባባይ ተቃውሞ እንደምናደንቅ እንገልጻለን። የአዲስ አበባ ህዝብ በራሱ ሜዳ፣ በራሱ ህዝብ፣ በራሱ አደረጃጀት፣ በራሱ አግባብ ከተከፈተበት የህልውና ጦርነት ራሱን የመከላከል ትግሉን ዳግም እንዲያቀጣጥል ጥሪ እናቀርባለን። ፍትህ ከአምባገነኖች እጅ በልመና የሚገኝ ሳይሆን በመላው ህዝባችን እጅ ያለ እና በግንዳችን ማስጠበቅ የሚገባን ሰዋዊ የተፈጥሮ መብት ነው።
የአዲስ አበባ ሚዲያ ምክር ቤት በወጣት ተገኝ ባልቻ ሞት የተሰማውን ጥልቅ ሐዘን እየገለጸ ፈጣሪ ነፍሱን በአጸደ ገነት እንዲያኖረውና ቤተሰቡንና ወዳጆቹን እንዲያጽናናልን በአጽንኦት እንለምነዋለን። የአዲስ አበባ ሚዲያ ምክር ቤት ግንቦት 1 2018 ዓ.ም